ጂሚን በደንብ ላስተዋውቅ ነው የመጣሁት። ምክንያቱም እኛ ጂሞች አይታችሁ ከሆነ ብዙ ጊዜ 90% ሴቶች ናቸው። ዋሪየር የሆኑ ሴቶች አሉበት። በዛ ላይ ደግሞ እዚህ የመጣሁት ጥሩ ላይፍ ያለኝ ሰው ነኝ። ቆንጆ ፋይት ለማሳየት እሺ እዛው አንድ ላይ ቆልፌባቸው ስወጣ ይሄን ኢነርጂ ይኖራል አይኖርም እናያለን። አይሻልም? እሺ እንዴት ነሽ? አሁን ደግሞ ሰላም ነው። እስኪ ስለ ውድድሩ ምን ተሰማ? ለተጋጣሚ ምን መልእክት ታስተላልፋለህ? ራስንም በደንብ አድርገህ አስተዋውቃቸው። መጀመሪያ አመሰግናለሁ እና የኢቲቪ አዘጋጆችን አመሰግናለሁ። ቅድሚያ ለሱራፌል አላየ ወይም ለቴሪ ሰጠው ደስ ይለኝ ነበረ። ያው የቀረቡ ባለቤት ስለሆነ አከብረዋለሁ እና እኔ ሚዲያ የሚሆን ንግግር ምንም የለኝም። ከፈቱ ስጄ በተግባር ለማውራት ነው የመጣሁትና ጀግና ደሴ ነሐሴ 21 ላይ ሁሉንም ነገር ንግግሩን ለሱ ትችላለሁ። መልሱን እንዳለ ነሐሴ 21 ላይ በተግባር እሰጠዋለሁ ማለት ነው። ቼሪ ምን ትላለህ? ደሴ ነገር የለም የወጦሽ ታሪክ ይገዛል። እሺ እኔ የምላችሁ ባለፈው እናንተን ለማየት ለመመልመል መተን ነበርና አዳራሹ በእናንተ ምክንያት ተናግቶ ነበረ። ሰፈር የሚባል ደረጃ ድረስ ነው የተቀወጠው።
እና ይህንን የእናንተ ይዛችሁ የመጣችሁበትን ሰፈርም ይሁን የእናንተን ጓደኞች ለመካስና ያንን ነገር ከፍ አድርጋችሁ ለማሳየት ምን ያህል ዝግጁ ናችሁ? ደስዬ ምን ያህል ዝግጁ ናችሁ? እኔ ያው በደንብ ተዘጋጅቻለሁ ለዚህ ውድድር እና ኢቲኤፍሲ 01 ላይ እኔ ጉዳት ላይ ስለነበርኩኝ ነው እንጂ ኢቲኤፍሲ 01 ላይ እኔ ነበር የምጫወተው እና በዚህ ዓመት አንድ ጨዋታ ነው የተጫወትኩት። እሱንም ከሱራፌል አላዩ ጋር ተወክዬ ነው ያመረጥኩት። ከዚህ በፊትም የተለያዩ ውድድሮችን አድርገናል። ከ2009 ጀምሮ ነው ሱራፌል አላዩ የተዋወቀው ከታዳጊ ጀምሮ ማለት ነው። ፕሮጀክትም አንድ ላይ ደህና ተቃራኒ ቲም ሆነን አንድ ላይ ተጫውተናል እና ጥሩ ቦክሰኛ ነው ሱራፌል አላዩ። ግን እኔ እስከ ዛሬ ድረስ ማለት ነው ምርጥ ብቃቴን አላሳየም በእውነት እና እኔ ወድቄ የመጣው ሰው ነኝ ማለት ከጉዳት ውስጥ በጣም እኔና እግዚአብሔር ነው የምናገረው ከምን ተነስቼ እንደመጣሁኝ ማለት ነው እና ነሐሴ 21 ላይ እግዚአብሔር ነው ማለት ነው እና እግዚአብሔር ከኔ ጋር እና ነሐሴ 21 ላይ የኔን ምርጥ ብቃቴን አሳያቸዋለሁ ለሱራፌልም ደጋፊዎች ለኔም ደጋፊዎች የቦክስ አፍቃሪያን ለእንዳለ ማለት ነው። የዛኔ መታችሁ ለምታዩ ቀጥታም መታችሁ በምታዩ በቲቪም ለምታዩ ለሁላችሁ ምርጡ ብቃቴን አሳያቸዋለሁ። አመሰግናለሁ። ሱረሽ አንተስ ምን ያህል ዝግጁ ነህ? እንግዲህ የ18 ልጆች በደንብ በስፋት ይጠብቁሃልና ምንድን ነው የምታስተላልፍላቸው መልዕክት ስለ ሰፈር ልጆች? ያው ውጤቱን ማይቀየር ነው። ሬዲንግ ማሽን ሆንም እኔ ምርጡ ተጋጣሚ ነው። ምርጡ ቦክሰኛ እና መልካም እድል ነው። እሺ ቴንክ ዩ ደስ ይላል። አመሰግናለሁ። እና ነገራችን ላይ ማለት ነው እና ቦክስ ከዚህ በፊት ተመልክታችሁ የምታውቁ ከሆነ 54 ኪሎ ላይ በጣም ከባድ ፉክክር ነው ያለው። ፍትዊት የማይመው ስለሌለ ነው እንጂ በጣም ምርጥ ቦክሰኛ ነው እሱ። ቴዲ ሱራፌል አላዩ እንዲሁም እኔም እና ደግሞ ኢዮባ ሰፋም ነበረች እና በጣም ምርጥ ነበረ እና አሁን ላይ ኢቲኤፍሲ መጥቶ በጣም ያው ድምቀት ሆኗል ለቦክሱ። እኔም በቃ ብቻ አሁን ላይ በጣም አሪፍ ነው። እግዚአብሔር ይመስገን። በጣም አመሰግናለሁ። ቴንክ ዩ ደስ ይላል። አሁን ደግሞ ወስዳችሁ እንግዲህ ያው እሱ ጋር ወሰድን ማይኩን እሱ ጋር ወሰድን። እንግዲህ ታይሰንን እንግዲህ በሶሻል ሚዲያ ላይ ከአረማመዱ ጀምሮ የምታውቁት ነው አይደል? ታይሰን ከአረማመዱ እና ጨዋታው እንኳን አረማመዱ ጨዋታው ሙቭመንት የበዛበት ነው ይባላልና ታይሰን ነው ምትይናለሽ? መቼም ደግሞ አናገር ሃይማኖት ደሳለኝ ታይሰን እባላለሁ። ጽድት ያልኩኝ የአዲስ አበባ ፖሊስ ቦክሰኛ ነኝ። እና አሁን ቅድም አብርሃም የሰማሁት ነበር ሲኒየሩ ነኝ አስተምሯል ሆነ ሲኒየር ሊሆን ይችላል። እሱ 11 ዓመት ይሰራል። ወደ 9 ዓመት 2 ዓመት ቅዳሜ ነው ወር 2 ዓመት እሱ ድሉን አግኝቷል። እኔ ድሉን አላገኘሁም በዋጨተው ማለት ነው። ገባችኋል? የሆነ የሚያስፈራ ያልገራችሁ የሆነ ኢንተርቪው ላይ እያየሁበት ነበርና ታይሰን ቴክኒክ ጎበዝ ነው። ጥንካሬ፣ ጭካኔ፣ ጠንካራ መሆኔን አሳየዋለሁ አምናለ ማለት ነው። እና አሁን ከሴዶ ማርሻል በምን ይለያል? የስራ ሰው እኛ ሾው ምናምን አናውቅም። እኛ ያው የሶሻል ሚዲያው ብዙም ኦልሬዲ እሱ ቲክታክ ላይ በደንብ ይታወቃል። በደንብ ቲክታክ ላይ ቦክሰር ቦክሱን ደግሞ አሳያለሁ እንዴት መጮት እንዳለብህ ደግሞ እዛ ቤት ማለት ነው። ገና ይቀራል፣ በጣም ብዙ ይቀራል፣ ብዙ ይቀራል። ስለፈረዳ ምናምን ስለመጠርክ አይደለም በነፃ ደግሞ እንዳልሆነ እዛው ያሳያል። እና ብዙ ጊዜ ሲወርቅ ነው ያዩት። ሆዱ ተመቶ ይወርቃል፣ እጁ ተመቶ ይወርቃል፣ ይወሰንበት። በነገራችን ላይ ለዚህ ነው እንዴት ሰው ማክበር እንዳለብህ
አስተምራለሁ ያልኩት ለዚህ ነው። ሲኒየር እንዴት ማክበር እንዳለብህ አስተምራለሁ ያልኩት ለዚህ ነው። ገና የመጣው ለማንኛውም ተዘጋጅ፣ በደምብ ተዘጋጅ። እዚህ ያው እንዳወራሽ ያው እኛ የሚዲያ ሰው ስላልሆነ ብዙ አውርተሃል። ያወራውን ደግሞ በተግባር ማሳየት አለብህ። ያለበለዚያ አንድ ጥያቄ አብርሃም፣ አንድ ጥያቄ እኔ የምታሸንፈኝ ይመስላል? አንተ ሲጀመር እኮ ከኔ ጋር ምንም አሁን ላይ ትንሽ መጣ ስላልክ ነው እንጂ ከኔ ጋር ልትቀርብ ሰው አለብህ። ያዘው እዚህ ጋር ይኸውልህ፣ እኔ ካሸነፍኩ ማለት ነው ማይክ እሰጥሃለሁ። አሸንፌ 3 ጊዜ ታይሰን ይችላል። ተስማማለህ? ይሄ የቲክታክ ጨዋታ አለ። እዛው ቲክታክ ውሰደው። እዚህ የወንዶች መንደር ነው የምትገባው። ይሄ ቲክታክ ጌም ነው። የወንዶች መንደር ነው የምትገባው። እዚህ ጋር ለማክስ ነው እንጂ እራሱ እንደሚያሸንፍ ያውቃል። ለማክስ ነው እዚህ ጋር ይኸውልህ፣ ወንድ ያለበት ነው የምትገባው። የወንዶች ሪግ ውስጥ ነው የምትገባው። ይሄ የቲክታክ ጨዋታ ምናምን ዱቄት መቀባባት አለ። እሱን እዛ ላይ እንትን በይ። የቲክታኩን ለቲክታከሮቹ ተዩ። አንቺ ያው በእርግጥ ቲክታከር ስለሆንሽ እዛ ላይ በጣም ጎበዝ ነሽ። እዚህ ሪንግ ላይ ደግሞ ሪንጉን ለእኛ ተዩ። እንዴት አድርገን ቦክሱን መጫወት እንዳለብን በነገራችን ላይ ብዙ ማውራት የምወድ ሰው አይደለሁም። አሳያለሁ ማለት ነው። እኔ እንደማሸነፈ ጓደኞች ያውቃሉ፣ አብረው የሚሰሩት ያውቃሉ፣ አሰልጣኝ ራሱ እንደማሸነፍ ያውቃል። ስለዚህ ወለ ያን ዕለት ቦታ ከሚዝል ውጪ ማለት ነው አንድ ሰው የሚከተልም አይመስለኝም፣ የሚመጣ አይመስለኝም። የኔ ጀማ እያየ ነው እዚህ ጋር እንዳለ አሰልጣኝሽ ቦክሰር ነው የሚያስተምርሽ፣ ቲክታክ ነው የሚያስተምርሽ። እሱ ራሱ ቲክታከሩ ነው ማለት ገብቶ ይደግፋል። የዛ ሰዓት ነሽ ብዙም እኔ የአፍታራት ያልስልበትም። በመጨረሻ በቃ ውስጥ ነገር በመጨረሻ ወንድ ልጅ አይመልም፣ ግን አይ ፕሮሚስ ዩ ጋይስ ታይሰንን ብሎ መጥቶ አንድ ሰው ኮርቶ እንጂ አፍሮ አይመለስም። ቴክ ጨረሻ ታይሰን በእድሜ ብቻ እስቲ ሪንጉ ላይ እናያለን ይህንን ፍክክር። አሁን ቀጣይ ደግሞ ወደ ያቡ እንሄዳለን። ያቡ እንግዲህ ከቡታጅራ የመጣች ራሷን በሌላ ቀለም ደግሞ ይዛ የመጣች ፋይተር ናት። ዛህራን መገዳደር ካለብኝ ማሸነፍ ካለብኝ እኔ ነኝ የማሸንፈው ብላ ማጣሪያ ጨዋታ አሸንፋ የመጣች ተወዳዳሪ ናት። ያቡ ምን ትያለሽ? ለመጀመሪያ ደረጃ እዚህ የደረሱት በመብራቱ ቃሉ ነው። አስተግል ያው ማውራት ላይ ብዙ ማረለው እና እድሉ ስለተሰጠኝ አመሰግናለሁ። እዚህ ደረጃ እንድደርስ የመብራን የድንግል ልጅ ነው የረዳኝና ስሙ የተመሰገነ ይሁን። መብራን ስሙ የተመሰገነ ይሁን እና ብዙ ማውራት ወድ ሰው አይደለም። ዛራ ማውራት ትወዳለች ብላኛለች እና እንዳወራ ያደረገኝ ይህንን መድረክ ለማግኘት ነውና ያው የተግባር ሰው መሆን ነው ፈልገው የተግባር ሰው ነኝ። ስለዚህ ማውራቱን ወድ ሰው አይደለም። ከዛ በዘለለ ደግሞ እነጌች እናሹ አንድ ተስፋዬ ጨለመ እንስት ወደ አላማቀሉ የነበረችን እንስት ስለዚህ እንደ መብራት ያመራችሁልኝ እድሌ ተስፋዬን እንደገና እንደ አዲስ አበባ እንደምትተካ አበባ ነው ያፈካችሁልኝ እና ይህንን እድል ደግሞ ብቻ ሜዳው ይለየን ነው የምለው። እዚሁ አድዋ ላይ እንገናኝ። ዛራ የተሰጠኝን መድረክ እጠቀምበታለሁ በደንብ እያለች መድረኩ የኔ ነው፣ እኔ ነኝ የምቆጣጠረው። እሷ ላይ ውዝዋዜ ነው መሰለኝ። በደንብ አድርጌ ያሸንፋለሁ ኢንሻአላህ። ያው ምንድን ነው የምትይው? እድል የለሽም እያለች ያው እንደ ነገርኳችሁ ማውራት ላይ ብዙ አይደለም፣ የተግባር ሰው ነኝ ብያችኋለሁ። ስለዚህ እዚሁ አድዋ ይለየናል ማለት ነው። ይለያል፣ ዘንድሮ ይለያል። ናይስ። በጣም አድናቂዋ ነኝ። በጣም ጎበዝ ነሽ።
አደንቅሻለሁ። በዚህ አጋጣሚ ግን በጣም ማከብርሽ ግን እዚሁ ሜዳ ላይ እንገናኝ። ናይስ ናይስ። አሁንም እዛው ሪንጉ ላይ ታከብሪኛለሽ። ዛሬ ደግሞ አሁን የበለጠ ታከብሪኛለሽ። አክብሮትሽ ትክክል እንደሆነ ታሳያለሽ። ስንት ተራራ ፈንቅዬ እንደመጣሁ ብታውቂ እኔ እንጃ ማውራት ለውዝዋዜ ነው የመጣችው እሷ። ስለዚህ እዛው መድረኩ ላይ እንገናኛለን። እንገናኝ ድለኔ እንድላችሁ ናይስ። ሌላው እንግዲህ ቦክሰኛ እሱ ባለውን ለመገዳደር የመጣ ነው። ሲራስን አስታውቃቸው በደንብ እንዴት እንደመጣ። እሱ ባለኛ ለሱ ምንድን ነው የምትሰጠው ፈተና? እንዴት ውድድሩን እንዴት አየኸው? እዚህ በመድረክ ላይ በመውጣት ምን ተሰማ? መድረኩ ያንተ። እሺ አመሰግናለሁ። ማታቁኝ ቢያም እባላለሁ። የምታቁኝ ታቁኛላችሁ። እሱ ባለው ጥሩ ቦክሰኛ ነው። አሪፍ ነው ሲጮት ምናምን ነገር አይቼዋለሁ ከዚህ በፊት ግን አሁን እኔ ነኝ ማሸነፍ። ይበቃዋል እያልክ ይበቃዋል። እሱ ምንድን ነው የምትለው? እሱ ቤት ይከረበታል። ከበፊት ወሬ ልጀምርላችሁ። ቢላይክ ዋት ነው እንደው አሁን አላበራራም እሱ ብዙ ሲቀጥል አቤልና ቢኒያም የባለፈው ጨዋታ ይዛችሁታል። ሁለቱ የተለያዩ ሰዎች ናቸው። አጫዋታቸው ሶ ያኛው ላይ ያሸንፋል። ይሄ የተለየ ጨዋታ ይሆንበታል እና ጥሩ ነገር የለም። ከዛ እንደውም የተሻለ አሪፍ ጨዋታ አሳያችኋለሁ እና ሲቀጥል ጠንካራ ነኝ በጣም ማለት እና ጥንካሬ ደግሞ ይችላል ማበረታቻ ነኝ። ጠንካራ ማለት ማበረታቼ ቀሷን ሳስብ የምጠነክርበት እናት አለችኝ። ይኸዋት ሲቀጥል በቃ አሸንፈዋለሁ ጨዋታ። የዛኔ አሪፍ ጨዋታ ታያላችሁ፣ እርግጠኛ ነኝ ትደመማላችሁ። እሱም ብሎታል ላይት ዌት መሆኑ ነው እንጂ ሜን ኢቨንት መሆን የነበረበት ጨዋታ ነው። ላይት ዌት መሆኑ ሜን ኢቨንት መሆን የነበረበት ጨዋታ ነው። አመሰግናለሁ። ክበሩ። ምን ሲዩ ነገር አለ እሱ እንደ ኪሏቸው አይታችሁት እንዳይሆን እንጂ ጥሩ ጨዋታ ታያላችሁ የዛን ቀን። ናይስ ናይስ ናይስ። እናመሰግናለን። አሁን ቀጣይ የሚሄደው እንግዲህ የባለፈው የኢቲኤፍሲ ሻምፒዮን ሀብትላ ሀብቴ እንግዲህ በሙዋይታይ ከፍሬዘር ጋር ለፍሬዘር ስጥልኝ ማይኩን ከፍሬዘር ጋር ይገናኛል። ጨዋታውን ስትገመግም ነበረ፣ ሙሉ ማጣሪያ ስታስቀርጽ ስትመዘግብ ነበረ። ምንድን ነው የጻፍከው? ብዙ የተጻፈ ነገር አለ። ብዙ የተጻፈ ነገር አለ። ሙዋይታይ እንደዛ አይደለም ጨዋታው፣ እንደዛ አይደለም ጨዋታው። እኔ ለእናንተ ምንም ነገር አለ። ሁላችሁም ታውቁኛላችሁ። ባለፈው ጌም ላይ ምን አይነት ጨዋታ እንዳሳየኋችሁ፣ ምን ያክል ጠንካራ ሰው እንደሆንኩ ታውቃላችሁ። ከዛ የበለጠ ደግሞ ምርጥ ጨዋታ አሳያችኋለሁ። የባለፈው ጌም ላይ ቻምፒዮን ነበርኩኝ። ቻምፒዮንነቴን አስቀጥላለሁ። ምንም አዲስ ነገር ፍሬዘር እያለ ያለው ባለፈው ያደረጋችሁት ማጣሪያ ሙዋይታይ እንደዚህ ጨዋታ የለም፣ ለሙዋይታይ አትመጥኑም እያለ ነው። ምን ትላለህ? በዚህኛው እኔ ነኝ አሸናፊ መሆኑ፣ ለዛውም በእግርም ከፈለግ በእጅም ከፈለግ በሁሉም ደብድቤ ነው ማሸነፍ፣ ምንም ጥርጥር የለውም። ስለዚህ ኔክስት የኢቲኤፍሲ ሻምፒዮን አንተ ነው የምትሆነው። ኢቲኤፍሲ 03 ቋሚ ነኝ፣ እንደው 03 05 06 ሁሉንም እኔ ነው የሚጫወተው ከዚህ በኋላ። የዚህ ኪሎ ሻምፒዮን እኔና እኔ ብቻ ነው የምንሆነው ከዚህ በኋላ። ሀብቴ አልገባም፣ በቃ አልገባም። እንደዚህ አይደለም፣ እንደዚህ ብዙ ነገር አታስብ። በአጭሩ ነው ማስቀረ። ሊደብር ይችላል ግን እንደዛ ምንም አዲስ ነገር የለውም። ኖካውት ጠብቅ። ምንም አዲስ ነገር ሌላ ምንም አትጠብቅ። ኖካውት እናያለን። ሁላችሁም በደንብ ጠብቁ። በባለፈው ጌም እንደነገርኳችሁ እርግጠኛውን ነው የምነግራችሁ። በእርግጠኝነት እኔ ነኝ ቻምፒዮንነቴን አስጠብቄ የምቀረው። በነገራችን ላይ ከዚህ ግን ብዙዎቻችን እንዋሻለን። አይናችን ግን በጭራሽ አይዋሽም። የፈራ ሰው አይኑ ይናገራል፣ አይናችን አይዋሽም። አሳያለሁ። ስለዚህ እንግዲህ የአዳማው ፍሬዘር ከሀብትሽ ጋር ዝግጁ ነን ብላችኋል። ቴንክ ዩ። ኦኬ አሁን ደግሞ እስቲ ወደ ረቢቅ እንሂድ። ረቢቅ በእርግጥ እንግዲህ ፋይተሩ እዚህ